ሰላም እንዴናችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም እንደተለመደው አንድ ቪዲዮ ወደ እናንተ ይዤ መጥቻለሁ። በዚህ ዩቲዩብ ቻናል ላይ እንደምታውቁት ራሴ ኤክስፒሪየንስ ከህይወቴ ደግሞም ካነበብኳቸው መጽሐፍቶች እንደዚህ አይነት ኮንቴንቶችን ሰራለሁ። ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ዛሬ ደግሞ ይዤ የመጣሁት በአማርኛ የልማድ ኃይል ተብሎ ከተተረጎመው ከአቶሚክ ሃቢት ወይንም ከጄምስ ክሊር መጽሐፍ ወሰድኩትን ኖት ነው። ይሄን ኖት ይጠቅማችኋል ብዬ በማሰብ እንዲሁም የቻናሌ አላማም እንደዚህ አይነት ቪዲዮዎችን መስራት ስለሆነ እቺን ኖት ወደ እናንተ ላቀርብ መጥቻለሁ። ይሄ ኖት እኔም የተማርኩበት በህይወቴ የተጠቀምኩበት ደሞም ይለውጠኝ የነከኝ ስለ ልማድ ያለኝን አስተሳሰብ እንዲለውጥ ያደረገው ኖት ነው። ስለዚህ በጥሞና እንድታዳምጡኝ እፈልጋለሁ። ኖቱን የወሰድኩት ልማዶችን ወሳኝ የሚያደርጋቸው እውነተኛ ምክንያት ከምለው ርዕስ ስር ያለውን ኖት ነው ማነብላችሁ። እንደዚህ ይላል። ስለ ራሲ ያሉ እምነቶች የመቀየር አቅም አለ። ማንነቴ የተገነባው በድንጋይ ላይ አይደለም። በየደቂቃዎች ሊታሻሽለው የመምረጥ ነፃነቱ አለ። የተሻሉ ልማዶችን መገንባት ማለት በየቀኑ የህይወትን አሰልቺ ነገሮችን ለመበተን መታገል አይደለም። ጥሩ ልማዶችን ማዳበር ማለት በየቀኑ ጥርስ መፋቅ፣ ጠዋት ሻወር መውሰድ ወይንም በየቀኑ አንድ አይነት የአለባበስ ስታይል መከተል ማለትም አይደለም። ገንዘብ እንደማግኘት፣ ክብደት እንደመቀነስ እና ጭንቀትን እንደመቀነስ ያሉ የስኬት ውጫዊ መለኪያዎችን ማሳካትም ማለት አይደለም። ልማዶች እነዚህን ሁሉ ነገሮች ለማሳካት ሊጠቅሙ ይችላሉ። ይሁን እንጂ የልማዶች መሰረታዊ ሐሳብ የሆነ ሰው መሆን እንጂ የሆነ ነገር ማድረግ አይደለም። በጠቅላላ ሲታይ የምትፈልገውን ሰው እንድትሆን ይረዱሃልና ልማዶች በጣም ጠቃሚ ነገሮች ናቸው። ልማዶች መሆን የምትፈልገውን ሰው ለመሆን የሚታልፍባቸው መንገዶች ናቸው። በአጭሩ አንተ የምትሆነው ልማዶችህን ነው ይላል። የዚህ ኖት ዓላማ በቀላሉ ልማዶች ወሳኝ የሚያደርጋቸው የሆነ ሰው እንድትሆን፣ የሆነ እምነት ያለ፣ የሆነ አቋም ያለ፣ የሆነ አስተሳሰብ ያለ ሰው እንድትሆን የሚያደርጉ እንጂ የሆነ ነገር እንድታገኝ የሚያደርጉ ነገሮች አይደሉም ልማዶች ብሎ ያስቀምጣል። በዚህ ሐሳብ የምትስማሙ ከሆነ ኮሜንት ቦክስ ላይ እስማማለሁ ወይንም አልስማማም በዚህ ምክንያት በማለት አስተያየት ሐሳባችሁን መግለጽ ትችላላችሁ። በቀጣይ ሳምንት ደግሞ በሌላ ቪዲዮ እስከምንገናኝ እስከዛው በሰላም ቆዩልኝ። አመሰግናለሁ።